የአቶ አማን ፍስሐጽዮን ሕይወት ታሪክ። አቶ አማን ፍስሐጽዮን እንደ ኢትዮጵያ አቆጣጠር የካቲት 3 ቀን 2018 ዓመተ ምህረት በተወለዱ 54 ዓመታቸው በአሜሪካን ሀገር በዋሽንግተን ዲሲ ከተማ ከዚህ ዓለም ድካም አርፈዋል። አቶ አማን በሕይወት ዘመናቸው ባለ ራዕይና ሥራ ፈጣሪ፣ ታማኝ ባለትዳርና መልካም አባት እንዲሁም ኢትዮጵያዊ ነበሩ። አቶ አማን ሕይወቱና ማንነቱ በእምነት፣ በቁርጠኝነት፣ በተስፋና በጽናት ላይ የቆመ ትጉህ ሰው ነበሩ። በፈጣሪ ላይ በነበራቸው ጽኑ እምነትና ለወገናቸው ለሀገራቸው በነበራቸው የማይነት ፍቅር የተነሳ የተቸገሩትን ለመርዳት፣ ሌሎችን እንባ ለማበስ የማይታክት ሰው ነበሩ። ሌሎችን ለማገልገል ያለውን ወደር የለሽ ፍላጎትና ፈገግታው በሚያውቁት ሁሉ የሚናፈቁ የስብዕናው መሠረቶች ናቸው። አቶ አማን ሐምሌ 3 ቀን 1964 ዓ.ም ከአባታቸው ከአቶ ፍስሐጽዮን ገብረ ሕይወትና ከእናታቸው ከወይዘሮ ሕይወት ተኬ በአዲስ አበባ ከተማ ተወለዱ። ለቤተሰባቸው ስድስተኛና የመጨረሻ ልጅ የሆኑት አቶ አማን እምነትን ማዕከል ባደረገ የቤተሰብ እሴቶች በነበረበት ቤት ውስጥ በወላጆች በአያታቸው በወይዘሮ ይመስገን ገብረ ሥላሴ በማይነጥፍ ፍቅርና ምክር ታንጸው አድገዋል። የአቶ አማን የስብዕና መሠረትና መገለጫ ባህሪያት የሆኑት በጎነት፣ ብሩህ ተስፋ፣ ቆራጥነትና የመሪነት ስብዕና ገና በለጋ ዕድሜያቸው ከቤተሰባቸው ጋር ያገኙት እሴቶች ናቸው። አቶ አማን አንደኛና ሁለተኛ ደረጃ ትምህርታቸውን በአዲስ አበባ ከተማ ሳንፎርድ የእንግሊዝ ትምህርት ቤት ከተከታተሉ በኋላ ወደ አሜሪካ በመጓዝ በዮርክ ፔንሰልቫኒያ የሁለተኛ ደረጃ ትምህርታቸውን አጠናቀቁ። በመቀጠልም ከፔንሰልቫኒያ ስቴት ዩኒቨርሲቲ በኦፕሬሽን ማኔጅመንትና ማርኬቲንግ የመጀመሪያ ዲግሪያቸውን ተቀብለዋል። በውጭ ሀገር የነበራቸው ቆይታ ያስተሳሰብ አድማሳቸውን በማስፋት የሕይወት ገጠመኛቸውን በዳብራቸውም ኢትዮጵያ ጋር የነበራቸውን ቁርኝት ግን ምንጊዜም የማይነጥፋቸው መሠረት ስለነበረ ትምህርታቸውን እንደጨረሱ ሀገራቸውን ለማገልገል በታላቅ ተነሳሽነትና ዓላማ ወደ ኢትዮጵያ ተመልሰዋል። አቶ አማንና የሕይወት አጋሩ ወይዘሮ ማክዳ አሰፋ የተገናኙበት 1989 ዓ.ም ሲሆን ከሁለት ዓመታት በኋላ ሚያዝያ 1 ቀን 1991 ዓ.ም በሎስ አንጀለስ ካሊፎርኒያ ጋብቻቸውን ፈጽመዋል። ትዳራቸውን በጥልቅ ፍቅር፣ ማደናቀፍ፣ መደጋገፍ ሁኔታዎችና ፈተና በማይበግረው ጽኑ ታማኝነት ላይ የተገነባ የሕይወት ጥምረት ነበር። ሁለት ሆነው እንደ አንድ የነበሩትን የትዳር ሕይወት በመከባበር በፈሪሃ እግዚአብሔርና በጋራ ኅብረት ገነባ ጥንካሬ መርተውታል። በዚህም ጊዜ አማኑኤል፣ መቅደላዊትና ሰላማዊ ፍስሐጽዮን የተባሉ 3 ልጆችን ያፈሩ ሲሆን ኖቫ የተባለ የልጅ ልጅ ለማየትም በቅተዋል። አቶ አማን በሕይወታቸው እጅግ መጠነ ሰፊ የሆኑ ስኬቶች ባለቤት የሆኑም ከሁሉም በላይ ትልቅ ኩራታቸውና ደስታቸው ቤተሰባቸው ነበር። አቶ አማን በ2000 ዓ.ም አጋሮቻቸው ከአቶ ሙሴ ፍስሐጽዮን፣ አቶ ዮሐንስ ፍስሐጽዮንና አቶ ነቢዩ ያሬድ ጋር በመሆን የኢትዮጵያ ብሮድካስት ሰርቪስን ኢቢኤስ ቲቪ በሲልቨር ስፕሪንግ ሜሪላንድ መሠረቱ። ታላቅ ራዕይ የተጀመረው ይህ ተቋም በአጭር ጊዜ ውስጥ በዓለም ዙሪያ በሚሊዮኖች የሚቆጠሩ ተመልካቾች የሚደርስና በአገር ውስጥና በውጭ ለሚገኙ ኢትዮጵያውያን ዋነኛ መገናኛ ድልድይ ለመሆን በቅቷል። ኢቢኤስ የአቶ አማንን የፈጠራ ሥራ አመራርና አርቆ አሳቢነት የሚያንጸባርቅ በማህበረሰቡ ዘንድ ታማኝነትና ተደማጭነትን ያለው ድምፅ ለመሆን በቅቷል። አቶ አማን በ2003 ዓ.ም ለብዙ ዘመናት ሲመኙት የነበረውን ወደ ሀገር የመመለስ ውሳኔ ተግባራዊ በማድረግ በሕይወታቸውና በሙያቸው ውስጥ አዲስ ምዕራፍ ከፍተዋል። በእሳቸው መሪነት ኢቢኤስ በኢትዮጵያ የሚዲያ እድገት ላይ ጎልቶ ሚና ተጫውቷል። የነደፉት ራዕይና ከአጋሮቻቸው ጋር ተደምሮ በአገሪቱ የመገናኛ ብዙሃን ኢንዱስትሪ ውስጥ ትርጉም ያለው ለውጥና ሽግግር እንዲመጣ ረድቷል። ነፃ የመገናኛ ብዙሃን እንዲስፋፋና በቴሌቪዥን በመገናኛው ዘርፍ ለአዳዲስ ፈጣሪዎችና ለበርካታ ባለሙያዎች ዕድል መድረኮች እንዲፈጠሩ ትልቅ አስተዋጽኦ አበርክተዋል። አቶ አማን በጣም በርካታ ውጤቶችን ባስመዘገቡበትና መሠረታዊ የሚባል አሻራ ባሳረፉበት ጉልህ የሥራ ዘመናቸው በአሜሪካና በኢትዮጵያ ውስጥ በርካታ ተቋማት ውስጥ በከፍተኛ አመራርነትና በቦርድ አባልነትም አገልግለዋል። ቲኤቢ ብሮድካስቲንግ ዋና ሥራ አስፈጻሚ፣ የክሊርክ ኮሚኒኬሽን የማርኬቲንግ ምክትል ፕሬዚዳንትና በአዲስ አበባ የአቪዬሽን ኢንተርናሽናል ማኔጂንግ ዳይሬክተር በመሆንም ሰርተዋል። በተጨማሪም በባህር ዳር ዩኒቨርሲቲ፣ በአዲስ አበባ ዲያስፖራ ማኅበር፣ በኢትዮጵያ ብሮድካስተሮች ዘርፍ ማኅበር ውስጥም በሥራ አመራር ቦርድ አባልነትና ባለሙያነት የላቅ አስተዋጽኦ አበርክተዋል። እነዚህ አበርክቶታቸውና ስኬታቸውን በርካታ ዕውቅናዎችንና አበርክቶችን አግኝተዋል። ከእነዚህ መካከል የኢትዮ አሜሪካን የንግድ ምክር ቤት የላቀ የንግድ ሥራ ሽልማትና የዓመቱ ፈርጥ ቀዳጅ የዲያስፖራ ባለቤት በመሆን የተሸለሙበት ይገኙበታል።
አቶ አማን በቅርብ የሚያውቋቸው ሁሉ በሙያዊ ስኬታቸው ብቻ ሳይሆን በስብዕናቸው ጥንካሬ፣ በደግነታቸው፣ በለጋስነታቸው ሌሎችን ሳይቀር በነበረበት አልፎ ለተግባራዊነቱ እንዲተጉ በማነሳሳት ልዩ ችሎታ ያከብሯቸዋል፣ ይወዷቸዋል። አቶ አማን ዘንድ ተስፋ መቁረጥ፣ መሸነፍ፣ መመረታት ቦታ አልነበረትም። የትኛውንም መሰናክል በማስተዋል በጥበብና በብልሃት የሚያልፉ፣ በጊዜያዊ ጫጫታና እውቀት የማይረበሹ፣ ከፍርሃትና ከጥርጣሬ ጨለማ ይልቅ የተስፋ ብርሃን የመረጡ መልካም ሰው ነበሩ። የአመራር ምህሮችና ከሰው ጋር የነበራቸው መስተጋብር የረጋ መንፈስና ልቦናቸው መሰረት ያደረገ ነበር። በጣም ፈታኝ በሆኑ ጊዜያት ውስጥም እያሰፋ እንኳን ነገን የተሻለች እንደሚሆን የማይናወጥ እምነት ነበራቸው። ያንን የተሻለ ነገ እውን ለማድረግም ደከመኝ ሰለቸኝ ሳይሉ ሰርተዋል። አቶ አማን በሕይወት የተለዩት የሚወዷት ባለቤታቸው ወይዘሮ ማክዳ ፍስሐ ጽዮን፣ ልጆቻቸውን አማኑኤል፣ መግደላዊትና ሰላም ፍስሐ ጽዮን፣ የልጅ ልጃቸውን ኖቫ ፍስሐ ጽዮን፣ አናቱን ወይዘሮ ሕይወት ተኬን፣ ወንድምና እህቶቹን ሜሮንን፣ ሙሴን፣ ኖህን፣ ነፃንና ሜሪ ፍስሐን ጽዮንን እንዲሁም በዓለም ዙሪያ የሚገኙ ቤተሰብ አባላትንና ወዳጅ ዜጎች ብቻ ሳይሆን የሰሯቸው ፍሬ የሚያውቁትን ሁሉ ነው። አቶ አማን አሁን በፈጣሪ ፊት በዘላለማዊ ሰላምና ረፍት እንዳሉ እናምናለን። ይሁን እንጂ ታሪካቸው ወደፊትም በነጻነት እንዲራመድ በቋቋማቸውና በገነቧቸው ተቋማትና ከምንም በላይ በሚወዱት ቤተሰብ ውስጥ ሕያው ሆኖ ይኖራል። አቶ አማን በጸና እምነት ተመርተው በታማኝነት በማገልገልና ራስን አሳልፎ መስጠት ሙሉ ሕይወት ኖረዋል። አቶ አማን በኢትዮጵያ መገናኛ ብዙሃን ታሪክ ውስጥ ባለራዕይና የለውጥ ኃይል ለዘርፉ አርአያ የሆነ ፈርቀዳጅ ሀገር ወዳድና የእምነት ሰው ሆነው ምንጊዜም ሲታወሱ ይኖራሉ። ሁሌም በልባችን ትኖራለህ። ፈጣሪ ነፍስን በአጸደ ገነት ያኑርልን። ለዛሬ ያዘጋጀነውን የሪያሊቲ ሚዲያ ዝግጅታችንን እዚህ ላይ እናጠቃልላለን። ሰብስክራይብ፣ ላይክ፣ ሼር አድርጉ። አስተያየታችሁን ከታች ኮሜንት ሴክሽን ላይ አስፍሩልን። ገንቢ አስተያየቶችን እንቀበላለን። ማሻሻል ያለብንን ጠቁሙን፣ እናስተካክላለን፣ እናሻሽላለን። እናመሰግናለን።